ሰላም ውድ የትምህርት ሚኒስቴር ተከታታዮች፣ ዛሬ ደግሞ ከኔ ጋር እንደገና ተመልሰናል። በምን በፊዚዮሎጂ ስኬለታል ሲስተም ኤፒሶድ 4 which is our last video of skeletal system። ቀጣይ የምንጀምረው ቪዲዮ የሚሆነው ኤግዛይተብል ቲሹስ ብለን አዲስ ቶፒክ እንጀምራለን ማለት ነው። አዲስ ሲስተም እንጀምራለን። ስለዚህ ወደ ዛሬ ቪዲዮ ደግሞ ስንመጣ ዛሬ የምናወራው ስለ ካልሲየም homeostasis and hormonal regulation of calcium ይሆናል ማለት ነው። Before we start, as usual, ምናልባት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰቡ እንላለን። ቀጥታ ወደ ቪዲዮ ነው። መጀመሪያ ማለት ነው ሁሌ ስንነሳ መጠየቅ ያለብን ለምን ካልሲየምን መረጥን? we're talking about the skeletal system አይደለ? እና ደግሞ የሬድ ቶፕ ቦት በጣም አብዛኛው ፓርት which like 99% of the calcium stored የሚደረገው ነው የሚል ፕላን ቦን ውስጥ ነው። that's why it's so important። እሺ ካልሲየም በጣም ኢምፖርታንት የሚሆነው ለዛ ነው ስኬለታል ሲስተም ላይ። ከዛ ውጪ ግን ከስኬለታል ሲስተም ውጪ ደግሞ በጣም ብዙ ፋንክሽኖች አሉት። so why is it important ስንል ማለት ነው because most of our ሲስተሞቻችን እንዳለ ረን የሚደረጉት is by calcium። ካልሲየም በመኖሩ መስል ኮንትራክሽን ላይ በጣም ትልቅ ኢፌክት አለው። ነርቭ ኢምፐልስ ትራንስሚሽን ላይ በጣም ትልቅ ኢፌክት አለው። ቦን ስትሬንግዝ እና ምን ስትራክቸር ቀደም ለማንሳት ሞክሬያለሁ። 99% of the calcium is stored inside the bone። ስለዚህ ለሱ በጣም ብዙ ጥቅም አለው። ፒክቸር ላይ እንደምታዩት ይሄ ሁሉ ጥቅም አለው። እያንዳንዱ በምንገባበት ሲስተም እናወራለን። ነርቨስ ሲስተም ስንጀምር እንዴት ካልሲየም ከነርቨስ ሲስተም ጋር እንዴት ይገናኛል የሚለው እናወራለን። when it comes to መስል ላይ ደግሞ እንዴት ኮንትራክሽን ላይ ይሰራል የሚለው እናወራለን። ምክንያቱም ካርዲያክ አሪትሚያ ምናምን ብዙ ችግሮች ስላሉ እነሱንም የምናወራለን ማለት ነው። so if we agree በቃ ካልሲየም ምንድን ነው ብለናል። it's important right? ኢምፖርታንት ከሆነ በደማችን ውስጥ ሊኖር የሚገባው ኖርማል ሬንጅ is between 8.5 up to 10.5 ሚሊግራም ፐር ዴሲሊትር ይባላል ነው ማለት ነው። ኦኬ ስለ እንትኖቹ ላይክ ደማችን ውስጥ የሚያስፈልገው ነው በዚህ ያክል መጠን መሆን አለበት። ከዚህ ከፍ ሲልና ዝቅ ሲል ሃይፖካልሲሚያ እና ሃይፐርካልሲሚያ ብለን የምናወራናል። እነሱን እዚህ ጋር እናወራለን። ቢፎርዳት ግን አንድ ሜትድ ልንገራችሁ። የቁጥር ሳይንስ አይደለ ፊዚዮሎጂ። ሶ እንዴት እናያዘው ላይክ how can you remember 8.5 10.5 የሚለው እንዴት ሪመምበር እናደርግ የሚለው ስናወራ ማለት ነው። በቀላሉ ካልሲየም ስንል ምንድን ነው? CAL አይደለ? let's say that ኮድ ማለት ነው። ኮድ ኢመርጀንሲ ሶ 911 በእንደዚህ ነበር ያስኩት። it's between 9 and 11 በሚለው ማለት ነው። አንዳንድ መጽሐፎች ላይ 8.5 up to 10.5 ይላል። አንዳንድ ላይ ደግሞ 9 up to 11 ይላል ማለት ነው። so it's just እንትን ነው እቺን ያዙና ከዛ ወደዚህ ማጠጋጋት ይቀላል። ሁለቱ መያዝ ቻላችሁ ማለት ነው። ስለዚህ አንደኛው ሜትር የሚሆነው እቺ ነች። so just የቁጥር ሳይንስ ነው ኳንቲቴቲቭ ሳይንስ ነው ብለን ነበር ስንጀምር። so just እሱኛውን ያዙ ማለት ነው። ቀጥታ የምንመጣው እንዴት ነው ሆሚዮስቴሲስ ባላንሱ እንዴት ነው የሚጠበቀው የሚለው ነው የምናየው ማለት ነው። ካልሲየም ሆሚዮስቴሲስ ማለት ኢንተርናል ባላንስን መጠበቅ ነው right? so ካልሲየም ሆሚዮስቴሲስ ላይ የሚሳተፉት ሆርሞኖች በኢንዶክራይን ሲስተም ወይም በሆርሞናል ሲስተም ሜንቴን ይደረጋል። which is የምንጠቅሳቸው ቢያንስ 3 ሆርሞኖች አሉ። ምን የሚባሉ? ፓራታይሮይድ ሆርሞን፣ ካልሲቶንን እና ካልሲቶል ወይም ደግሞ አክቲቭ የሆነ ቫይታሚን ዲ እንጠቅሳለን ማለት ነው። ሶስቱን በአጭሩ እንዴት ነው የሚሰሩት ነው እንዴ? ፓራታይሮይድ ሆርሞን ስናይ ምንድነው የሚያደርገው? it want to what increase the calcium blood calcium level። በብላዳችን የሚኖረው የካልሲየም ሌቭል ምን የሚያደርግ ነው? የሚጨምር ነው። ምን በማድረግ መሰላችሁ የሚጨምረው? አንደኛው ነገር ምን እንደሚያደርገው osteoclast activity ይጨምራል። what was osteoclast? no come on it was the breakdown of what bone አይደለ? ስለዚህ አንድም bone, let's assume this is a bone okay ከዛ ይሄን ብሬክዳውን እያደረኩት ስመጣ what will happen? የሰራው ካልሲየም አልነበረ? ያ ካልሲየም ወዴት ይሄዳል? ወደ ብለድ ስትሪም ይገባል ማለት ነው። ስለዚህ ምን ያደርጋል? የብለድ የአማውንት ኦፍ ካልሲየም እንደ ብለድ ምን አደረገ? ጨመረ ማለት ነው። ሁለተኛው ደግሞ enhances calcium reabsorption። ካልሲየም ሪአብዞርፕሽን ማለት ደግሞ ካልሲየም ኤክሰስ በሚሆንበት ሰዓት ምን ይደረጋል? ኪድኒ ኤክስክሪት ይደረጋል። ሶ ምን ያደርጋል? ፓራታይሮይድ ሆርሞን ይሄ በኪድኒ ኤክስክሪት የሚደረገው ምን ያደርገዋል? ያስቆመዋል ማለት ነው። ምን ከፍ ያደርጋል? ሪአብዞርፕሽን ያ ማለት ኤክስክሪት እንዳይደረግ መልሶ ወደ ሲስተም እንዲመለስ ያደርጋል ማለት ነው። ሶስተኛው የሚሰራው ነገር ምንድነው? ደግሞ ስቲሙሌት ቫይታሚን ዲ አክቲቬሽን ነው። ቫይታሚን ዲ ጥቅሙ ምንድነው? ስፔሻሊ ደግሞ ቫይታሚን ዲ3 የምንለው
በኢዞፋጀስ ገት ውስጥ ወይም ደግሞ ኢንተስታይን ውስጥ ካልሽየም ከምንበላው ነገር ምን እንዲደረግ አብዞርብ እንዲደረግ ይጠቅማል። አብዞርብ መደረግ ማለት ወደ ብለድ ስትሪም መግባት ማለት ነው። ምግብ በላሁ ያለ ወተት እንትን አለው ሲባል ሰጥቷቸዋል ላይ ካልሽየም ብዙ ካልሽየም አለው። ለምሳሌ አንድ ካፕ ኦፍ ወተት ጠጣው። ስጠጣ ያ የጠጣሁት ወተት ካልሽየሙ ወደ ኢንተስታይን ገብተው ከኢንተስታይን ደግሞ ወደ ብለድ ስትሪም እንዲገባ አብዞርብ እንዲደረግ የሚያደርገው ማነው? ቫይታሚን ዲ ይሆናል ማለት ነው። ስለዚህ ይሄን ምን ያደርጋል? ስቲሙሌት ያደርጋል። በሶስት መንገድ ምን ይጨምራል? የካልሽየም መጠንን ይጨምራል ማለት ነው። ሁለተኛው ደግሞ ካልሲቶኒን የምንለው ነው። ካልሲቶኒን ደግሞ ምንድን የሚያደርገው የፓራታይሮይድ ተቃራኒ ነው። ምንድን የሚያደርገው it will decrease the blood calcium level ምን ያደርጋል? ይቀንሳል። ምን በማድረግ አንደኛ ኦስቲዮክላስት አክቲቪቲ ኢንሂቢት በማድረግ ያ ማለት ብሬክ ዳውን እንዳይደረግ ማለት ነው። ይሄንን መከልከል። ስለዚህ ኢንሂቢት ያደርጋል። ከዛ በኋላ ምን ያደርጋል? ካልሽየም ስቶሬጅ ኢንሳይድ ዘ ቦን ፕሮሞት ያደርጋል፣ ያበረታታል፣ እንዲጨምር ይደረጋል። ያ ማለት ምን መሰላችሁ? ልብ ያለው let's say there are a lot of calciums in the blood። እሺ ብለድ ውስጥ በምናገኘው ሰዓት ካልሲቶኒን አክቲቪቲ ሲደረግ what will happen? ለምሳሌ this was the blood stream እና እዚህ ጋር ምን አይነት እንትን ቢኖሩ ካልሽየም አየንስ ቢኖሩ ማለት ነው what will happen is ካልሲቶኒን አክቲቪቲ ሲደረግ ከዚህ ወጥቶ ወዴት እንሄድ ያደርጋል? ወደ ቦን ይሄዳል ማለት ነው። ስለዚህ ስቶሬጅን ጨመረ፣ እዚህ ላይ ያለውን የብሬድ ስትሪም ላይ ያለው መጠን ቀነሰው ማለት ነው። ሶስተኛው ደግሞ የሚያደርገው ምንድነው? ካልሽየም ኤክስክሪሽንን ይጨምራል። አሁንም ምን ያደርጋል? እዚህ ጋር ብለድ ውስጥ በጣም ብዙ ካልሽየም አለ። ይሄ ብለድ ወዴት ይሄዳል? ወደ ኪድኒ ይሄዳል። ኦኬ ወደ ኪድኒ ይሄዳል። ከዛ ኪድኒ ምን እንድታደርግ ያደርጋል? በዩሪን አማካኝነት እንድታስወጣው። ስለዚህ እዚህ ላይ ያለው ምን አለ? ቀነሰ ማለት ነው። ስለዚህ እንደዚህ ስራዎች ይሰራል ማለት ነው። ካልሲቶኒን። ከዛ ደግሞ ሶስተኛ ላይ ደግሞ በትንሹም ከፓራታይሮይድ ጋር አብረን ያወራነው ነገር የሚሆነው ምንድነው? ካልሲቶል የምንለው ካልሲቶል ደግሞ ወይም አክቲቭ የሆነው ምን ቫይታሚን ዲ ምንድነው የሚያደርገው? እሱ የፓራታይሮይድ ሆርሞንን ስራ ነው የሚሰራው which is what increasing the calcium level inside the blood ማለት ነው። ስለዚህ እንዴት አድርጎ ነው የሚጨምረው? አንደኛ አብዞርፕሽንን በመጨመር ቅድም እንደነገርኳችሁ እንዴት ነው የሚሰራ። ከዛ it enhances what phosphate absorption ፎስፌት እዚህ ጋር ምን አገባል ካላችሁ do you remember mineralization ኦስቲዮይድ ምን ኦስቲዮብላስቶስ ከተቀለቀቀ በኋላ ኦስቲዮይድ ከሆነ በኋላ ምን መደረግ አለበት? ሚነራላይዝ መደረግ አለበት። ያን ሚነራላይዜሽን በሁለት ነበር የምንሰራው ካስታውሳችሁ፣ በካልሽየም እና በፎስፌት። ስለዚህ የፎስፌት አብዞርፕሽንን ጨመረ ማለት የበላነው ምግብ ያለው ፎስፌት ወደ ውስጥ ወደ ብለድ ስትሪም አስገባ ነው ማለት ለሚነራላይዜሽን ምን አደረግ ነው ማለት ነው። ፎስፌት ጨመረ ማለት ለሚነራላይዜሽን ጠቀመን ማለት ነው። የመጨረሻው ሶስተኛው ደግሞ አብሮ ከፓራታይሮይድ ላይ ምን እንዲደረግ ያደርጋል? የካልሽየም ሪአብዞርፕሽን ኪድኒ ላይ ሊሰራ አብሮ ይተጋገዛሉ ማለት ነው። ስለዚህ ሶስቱ ሆርሞኖች ሆሚዮስታሲስን ካልሽየም የሚጠብቀው በእነዚህ ኢንዶክራይን ግላንዶች በእነዚህ ሆርሞኖች ይሆናል ማለት ነው። ይሄንን ካወራን ፊድባክ ሜካኒዝም ደግሞ የሚባለው አሁን ይሄኛውን ወደ አክቹዋል አሰራር ላይ ሲገባ እንዴት ይሆናል የሚለው ነው እንጂ ተሰምተኝ። ኦኬ ፊድባክ ሜካኒዝም ወይም ፊድባክ ኮንትሮል ኤንድ ካልሽየም ሬጉሌሽን ፊድባክ ምን ነበረ ታስታውሱ እንደሆነ ላይ በሴልስ የሚደራረግ ትራንስፖርት ላይ ስናወራ ፊድባክ ሜካኒዝም ኔጌቲቭ ፖዚቲቭ ፊድባክ ሜካኒዝም የሚባል ነገር አውርተን ነበር። እሱን እዚህ ጋር ታገለግላችኋለሁ፣ ገብታችሁ ማየት ትችላላችሁ ያልገባችሁ ፊድባክ ካለ ማለት ነው። አሁን ምንድነው ቀጥታ ወደ ስራው ነው የምንሄደው። ለምሳሌ ብለድ ላይ ምን ከቀነሰ ካልሽየም ከቀነሰ ምን ብለን እንጠራዋለን መሰላችሁ? ሃይፖካልሲሚያ ብለን እንጠራዋለን። ይሄ ሃይፖካልሲሚያ ልክ እንደተፈጠረ ሲታወቅ ማን ዲቴክት ያደርገዋል? ፓራታይሮይድ ሆርሞን። ፓራታይሮይድ ሆርሞን ይገኛል አንገት ጋር ከታይሮይድ ሆርሞን ጀርባ። እሺ ከታይሮይድ ግላንድ ጀርባ ፓራታይሮይድ ግላንዱ ዲቴክት ያደርገዋል። ዲቴክት ካደረገው በኋላ የሚያደርገው ቅድም ያወራናቸውን ሶስት ነገሮች ነው የሚሰራው። አንደኛው ፓራታይሮይድ ሴክሬሽንን ይጨምራል። ፓራታይሮይድ ሆርሞን ሴክሬሽን ይጨምራል። ሴክሬሽን ሲጨምር ምን ይመጣል ብያችሁ ነበር? አክቲቪቲ ይደረጉ ነበር። ምን ኦስቲዮክላስት። ስለዚህ ብሬክዳውን ኦፍ ቦን ይመጣ ነበር ማለት ነው። ልክ አፍተር ኢትስ ብሬክዳውን ዋት ዊል ሃፕን? ከቦን የሚወጣው ካልሽየም ወዴት ይሄዳል? ዲፖዚት ያደርጋል። ስለዚህ ካልሽየም ፍሮ ቦን ወዴት ይሄዳል? ወደ ብለድ ስትሪም ይሄዳል። ያለው የካልሽየም መጠን ምን አደረገው ማለት ነው? ጨመረው ማለት ነው። የአነሰው የነበረው ጨመረው። አንደኛው ሜትድ ይሄ ነው። ሁለተኛው ሜትድ ደግሞ ኪድኒ ሪአብዞርፕሽን ነው። የወጣ የነበረውን ካልሽየም ምን ማድረግ መልሶ ወደ ብለድ ስትሪም መመለስ። ይሄ ምን ያደርጋል?
እንዲጨምር ያደርጋል። ሶስተኛው እና የመጨረሻው ደግሞ ቫይታሚን ዲ3 ነው ወይም ካልሲቶን የምንለው። እሱም ደግሞ ምን ያደርጋል? አብዞርፕሽን እንዲጨምር ያደርጋል። ስለዚህ ገት ላይ የምናገኛቸውን ካበላናቸው ምግቦች ምን እንዲፈጠር ያደርጋል? ሪአብዞርብ ተደርጎ ወዴት እንዲገባ ያደርጋል? ወደ ብለድ ስትሪም። ስለዚህ በሶስቱም ሜትድ ያነሰው የነበረው ካልሽየም ምን አለ ማለት ነው? ጨመረ ማለት ነው። ይሄኛው አንደኛው ሜካኒዝም ነው። በጨመረስ ቁጥር ሃይ ብለድ ካልሽየም ካለስ ምን ይፈጠራል? ይሄ ካለ ማነው ዲቴክት የሚያደርገው? ታይሮይድ ሆርሞን ታይሮይድ ግላንድ ዲቴክት ያደርገዋል which is the neck ማለት ነው። ፒክቸር ላይ እንደምትመለከቱት ታይሮይድ ግላንድ ዲቴክት ካደረገው በኋላ ሁለት ነገር ነው የሚሰራው። በቃ አንደኛው የካልሲቶን መጠን እንዲጨምር ማለት ነው። ካልሲቶን ምን ነበር የሚለቀው? ምን ነበር የሚያደርገው? ካልሲቶን እዚህ ጋር ካስተውሳት ኢንሂቢት ምን ኦስቲዮክላስት አክቲቪቲ። ኦስቲዮክላስት አክቲቪቲ ማለት አንዱን ኢንሂቢት ካደረገ መጨመር የለበትም። ምን ያደርጋል? ኦስቲዮብላስቶችን እንዲጨምሩ ያደርጋል፣ አክቲቬት ያደርጋቸዋል። ስለዚህ ብሬክዳውን ሰው ምንድን ነው የሚደረገው? ሜኪንግ ኦፍ ቦን ይሆናል ማለት ነው። ሰው ቢልዲንግ አፕ ቦን ይሆናል ማለት ነው። ኦስቲዮብላስቶች ተጨመሩ ማለት ምን ይደረጋል? ብለድ ስትሪም ውስጥ የነበረው ካልሽየም ወዴት እንዲገባ ይደረጋል? ወደ ዲፖዚት እንዲደረግ ወደ ቦኖች ዲፖዚት እንዲደረግ ያደርጋል። ስለዚህ ብለድ ስትሪም ውስጥ ያለው ካልሽየም ምን ይሆናል ማለት ነው? ይቀንሳል ማለት ነው። ከዚህ በኋላ ደግሞ ፓራታይሮይድ ሆርሞን እና ቫይታሚን ዲ ደግሞ ምን ያደርጋሉ? እንዲቀንሱ ያደርጋል። ታይሮይድ ግላንድ እንዲቀንሱ አደረገ ማለት ሁለቱ ቀነሱ ማለት አብዞርፕሽን ይኖራል ማለት ነው። ብንበላስ ቀጥታ ወደ እንትን ይገባል፣ ወደ ብለድ ስትሪም ይገባል? አይገባም። ምክንያቱም አብዞርፕሽን ምን ስላለ እንዲቀንስ ስለተደረገ ማለት ነው። ደግሞ ወደ ብለድ የሚመጣው ከምግብ የሚመጣው ወደ ብለድ የሚሄደው ምን አለ ማለት ነው? ቀነሰ። which entails ምንን አስቀነሰው? ከኢንሳይድ ዘ ብለድ ስትሪም ያለውን ካልሽየም መጠን አስቀነሰ ማለት ነው። ስለዚህ በፊድባክ ሜካኒዝም እንደዚህ ይሰራል ማለት ነው። ምን ሬጉሌት ይደረጋል ካልሽየም። የመጨረሻው ንግግራችን የሚሆነው ሃይፖካልሲሚያ እና ሃይፐርካልሲሚያ ሲደረግ ወይም ሲያንስ እና ሲጨምር ማየት ያለብን ሳይንና ሲምፕተሞች እና ደግሞ እንደ ነርስ ምን ማድረግ ያለብን የምንለው በአጭሩ እናያለን። በጣም በአጭሩ በጣም በትንሹ የምናወራው ይሆናል። ወደዚህ ከመግባታችን በፊት ግን ቤተሰብ ያላችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ኮሜንት ሴክሽኑን ደግሞ ተጠቀሙበት። ጥያቄያችንን ጠይቁ፣ ሀሳብ አስተያየታችሁን አሳርፉ። ከዛ በተጨማሪ ደግሞ እንደምታውቁት ፕላትፎርሞች በጣም ሰፍተዋል አይደለ? ስለዚህ ኢንስታግራም፣ ቲክቶካችንን ጆይን አድርጉ፣ ቴሌግራም አካውንታችንን ጆይን አድርጉ። ሊንኩን ከታችን አስቀምጥላችኋለን። እሺ፣ ስለዚህ ቀጥታ ወደ እዚህኛው ሃይፖካልሲሚያ ምን ማለት ነው? ከ8.5 ሚሊግራም ፐር ዴሲሊትር በታች ሲሆን ምን የካልሽየም መጠን የት ኢን ዘ ብለድ ስትሪም። ስለዚህ ምን ብሏል? ዝቅ ብሏል። ምን ሊያመጣ ይችላል? በጣም ብዙ ኮዞች አሉ። ካሉት ኮዞች መካከል ግን አንደኛው ቫይታሚን ዲ ዴፊሽንሲ ካለበት፣ ቫይታሚን ዲ ማንመገብ ከሆነ ምን ማድረግ አንችልም? የበላነው ካልሽየም አብዞርብ መደረግ አይችልም፣ ወደ ብለድ ስትሪም መሄድ አይችልም ማለት ነው። ከቫይታሚን ዴፊሽንሲ። ኪድኒ ፌሊየር ካለ ምን አለ? ሪአብዞርፕሽን ይኖራል? አይኖርም። ችግር ይፈጠራል። ግሎሜሩላር ፊልትሬሽን ሬት ላይ ችግር ስለሚፈጠር ማለት ነው። ሊሆን የሚችለው ሃይፖፓራታይሮይዲዝም ነው። ይህ ለምንድን ነው? ምክንያቱም ፓራታይሮይዲዝም ነበር የሚያደርገው ብያቸዋለሁ። ከቦን ላይ ወዴት እንዲሄድ ካልሽየም ወደ ብለድ ስትሪም እንዲበዛ ነበር የሚያደርገው። እሱ ማይሰራ ከሆነ ማንም ብሬክዳውን ኦፍ ቦንን የሚያዝ የለም። ስለዚህ ብለድ ስትሪም ላይ የሚጨምረው ምን ይላል ማለት ነው? ተቀነሰበት ማለት ነው። አንደኛው ኮዝ ይሆንብናል ማለት ነው። ከሚያሳዩት ሳይንና ሲምፕተሞች መካከል ማለት ነው መስል ስፓዝም፣ ሲዠር፣ ካርዲያክ አሪትሚያ ማለት የልብ ምት በትክክለኛው ፎርም ማሄድ ከሆነ እነሱን አሪትሚያዎችን እናያለን። ለምንድን ነው ይሄንን የምናየው? ምክንያቱም ካልሽየም ለመሰል ኮንትራክሽን ያገለግላል ብለን ነበር። ካርዲያክ ኢፌክት ላይ አለው እንዴት የሚለውን ካርዲዮቫስኩላር ሲስተም ላይ በምንገባ ሰዓት የምናወራ ይሆናል ማለት ነው። እንደ ነርስ የምናደርግ ነው የምንሰራቸው ነገሮች አንደኛው የምናደርገው ሞኒተሪንግ ኦፍ ኢሲጂ ነው። ኢሲጂ ማለት ኤሌክትሮካርዲዮግራፍ ማለት ነው። which is the pattern electrical pattern of the cardiac beat ነው። ስለዚህ አሁን መጨመሩ መቀነሱ ይህን ኤሌክትሪካሊ የምናየው ይሆናል ፒክቸር ላይ እንደምትመለከቱት ማለት ነው። እሱም ሞኒተር ማድረግ ያስፈልጋል ምክንያቱም አሪትሚያዎች ስለሚኖሩ። ከዛ በተጨማሪ ደግሞ ካልሽየም ሰፕሊመንትን ምን ማድረግ ነው? ፕሮቫይድ ማድረግ ነው። ካልሽየም ሰፕሊመንት ምክንያቱም ይሄ ሰውዬ ምን ብሏል? አንሶበታል ራይት። ስለዚህ ከፍ እንዲል ማድረግ ነው። አስፈላጊ ከሆነና ፕሪስክራይብ ከተደረገ በጣም ሲቪር ከሆነ ምን እንሰጣለን? አይቪ ካልሽየም እንሰጣለን ማለት ነው። ለሃይፖካልሲሚያ ይሄ ነው። ሃይፐርካልሲሚያ ደግሞ የምንለው ምንድነው? ከ10.5 ሚሊግራም ፐር ዴሲሊትር በላይ ሲሆን ነው። ኮዞቹ አንደኛው ሃይፐርፓራታይሮይዲዝም ነው። ይሄ ለምንድን ነው? ሃይፐርፓራታይሮይዲዝም አለ ማለት
ፓራታይሮይድ አክቲቭ በጣም አክቲቭ ነው ማለት ነው። which is ኦስቲዮክላስት አክቲቪቲ በጣም ይጨምራል። which again ምን ይፈጠራል ማለት ነው? ብለድ ስትሪም ውስጥ ካልሲየም እንዲበዛ ያደርጋል ማለት ነው። ካልሲየም ብለድ ስትሪም ውስጥ እንዲበዛ ያደርጋል ማለት ነው። ከዛ በተጨማሪ ደግሞ ኤክሰስ ካልሲየም ኢንቴክ ካለን ዝም ብለን የምንጠጣው ከሆነ ዝም ብለን የምንበላ ከሆነ ካልሲየም የምንጠቀም ከሆነ ኦብቪየስሊ ምን ላይ ይበዛል ማለት ነው? ብለድ ስትሪማችን ውስጥ ወይም ብለድ ቬዝል ውስጥ ይኖራል ማለት ነው፣ ወይም ብለድ ውስጥ ይገኛል። ከሚያሳየው ሲምፕተም መካከል ዊክነስ፣ ኪድኒ ስቶን፣ ኮንስቲፔሽን፣ ኮንፊውዥን እና የመሳሰሉትን ያሳያል። እንደ ነርስ የምናደርግ አንደኛው አጋን ሞኒተሪንግ ነው፣ ኢሲጂ ነው። ሁለተኛው ነገር ደግሞ ኢንክሪዲንግ ነው፣ ሃይድሬሽን ነው። ለምን ሃይድሬሽን አለ ማለት በሽንት አማካኝነት ምን ይላል አትሊስት ኤክሰስ የሆነው እንዲወገድ ስለሚያግዝ ማለት ነው። ሶ ከኔ ጋር ስኬልታል ሲስተም ጨርሰናል፣ በ4 ኤፒሶድ ጨርሰናል። አነሰ ይሄ ይጨመር ይሄን ማወቅ እንፈልጋለን የምትሉትን ካለ በቻልነው አቅም ማድረግ እንሞክራለን። ኮሜንት ሴክሽኑ ተጠቀሙበት። ሌላውን ፕላትፎርሞች ጆይን አድርጉ። ከኔ ጋር በቀጣይ ቪዲዮ ደግሞ ኤግዛይተብል ቲሹ በሚል አዲስ መልክ እንገናኛለን። ሰላም።